ለኔ ብለህ ስማ ከጠበቃ ሙሉዓለም ጌታቸው። ጓደኛ ሲታማ ለኔ ብለህ ስማ የሚል አባባል አለ። በሶማሌ ማህበረሰብ ላይ የተከሰተው ዘመቻን የኢትዮጵያ ዲያስፖራዎች ለኔ ብለው መስማት ይገባቸዋል። ብዙ ትምህርት የሚወስዱበት ነው። ይሄ ዘመቻ እውነትና ፖለቲካ ላይ የተመሰረተ ነው። ያለ ጥርጥር በዚህ ማህበረሰብ ውስጥ ያሉ ጥቂት ሰዎች ከፍተኛ ዝርፊያ አድርገዋል። ይሄ ለ4 እና 5 ዓመታት የቀጠለ ነበር። ዛሬ በእነዚህ ጥቂት ሰዎች ብቻ ወደ 100,000 የሚጠጋ አሜሪካ ውስጥ ያለ የሶማሌ ማህበረሰብ ላይ ሁሉ ዘመቻ ተከፍቷል። ብዙ ጊዜ እንደምለው እያንዳንዳችን የተሸከምነው ሸክም አለ። እያንዳንዱ ኢትዮጵያዊ ሀገሩንና ማህበረሰቡን ተሸክሟል። በተለይ ጥፋታችን የጋራ የመሆን እድሉ ሰፊ ነው። እንደ ሶማሌዎች በተመሳሳይ የዴኬርና የአገልግሎት ቢዝነስ ላይ ያላችሁ ኢትዮጵያኖች እያንዳንዱ የምታደርጉት ጥፋት ማጭበርበርና ወንጀሎች በቀላሉ ወደ ፖሊሲ ተቀይሮ ማህበረሰቡን ሁሉ የሚጎዳ ህግና መመሪያዎችን ሊያስከትል ይችላል። ስለዚህ በማሰብ እንንቀሳቀስ። በተቃራኒው ደግሞ ኢትዮጵያኖች ጋር አስገቡኝ የሚባል አይነት ዴኬርና የሲኒየር ሆም ኬር መፍጠር እንችላለን። ምርጫው የኛ ነው። በቶሎ መበልጸግና መዋረድ ወይስ ዘላቂ የሆነ የቢዝነስ ኤምፓየር መገንባት? ምርጫው የኛ ነው። በጣም ስኬታማ የሆነ አንድ ኢትዮጵያዊ ዶክተር ጓደኛ አለኝ። እንዲህ ይለኛል፣ መንገድ ላይ አንድ አሜሪካዊ ሰው መኪና ተበላሽቶበት ቢቆም ቆሜ ያግዘዋለሁ። በረዶም ሆነ ብርድም ቢሆን ከዛም ኢትዮጵያዊ እንደሆንኩኝ እነግረዋለሁ። የዛን አሜሪካዊ አእምሮ መለወጥ ቀላል አይደለም። ምናልባት ስደተኛ የሚጠላ ከሆነ ከዚህ በኋላ ያን እምነቱን እንዲጠራጠር ላደርገው እችላለሁ። ቢያንስ ስለ ኢትዮጵያኖች ጥሩ ግምት እንዲኖረው ማድረግ እችላለሁ። ኢትዮጵያኖች ስለ መብት እርሱት፣ መብቴ ነው የሚል ነገር አብዝቼ ስለምሰማ ነው። ብልህ ማህበረሰብ ከመብቱ ይልቅ ስለ ግዴታው አብዝቶ ይጨነቃል። የመጣንበትን ማህበረሰብ የተሻለ ማድረግ ያገኘናቸውን በጎ ሴቶች መጠበቅ ግዴታ ነው። ሌላኛው የሶማሌ ማህበረሰብ የወደቀበት ነገር መመሳሰል ነው። በቀላሉ ሶማሌዎች ይለያሉ። በሁሉ ነገር አሁንም ሶማሌ እንደሆኑና እንዲመስላቸው ነው የሚያደርጉት። ይሄ መብት ነው። ስለ መብት ካወራን ብልሃትና ጥበብ ግን አይደለም። ቻርልስ ዳርዊን እጅግ ጥበበኛ ሰው ነው። በህይወቱ ሁሉ ለመረዳት የጣረው ዓለም እንዴት እንደሚሰራ ከፍልስፍናና ከስብከት ነፃ ሆኖ ማየት ነው። ለዚህ ነው ከተራ መደብ የወጣው ግለሰብ ፍጻሜው ታላቁ ቦታ ዌስት ሚኒስተር የሆነው። ዳርዊን ስነ ፍጥረትን ሲያጠና ከአንድ እውነት ጋር ተጋፈጠ። የጠፉና ከዚህ ዓለም በቁጥር የቀነሱ ወይም ድራሻቸው የሌሉ ፍጥረታትን ሲያይ አንድ መለያቸው መመሳሰል ማድረግ አለመቻላቸው ነበር። ጠንካራው አልነበረም የህይወትን መከራ ማለፍ የቻለው። ፈጣኑ እንስሳም አልነበረም ሳያጠፋ የቀረው። አዳፕት ማድረግ የቻለው ብቻ ነበር የዘለቀው። የተፈጥሮን ኃይለኛ ማዕበል የተሻገሩት ነፍሳት ብቸኛ ባህሪያቸው በፍጥነት ራሳቸውን ከአካባቢያቸው ጋር ማመሳሰልና መለወጥ መቻላቸው ነበር እንጂ ጠንካሮችም ሆኑ ፈጣኖቹም አልነበሩም። የሶማሌ ኮሚኒቲ በጣም ፈጣን ነው። በፍጥነት አንድ ነገር ውስጥ ዘሎ ይገባል። በጣም ጠንካራ ህብረት ያለው ማህበረሰብ ነው። አንድ ነገር ግን አይደለም። የሚኖርበትን ማህበረሰብ ለመምሰል ምንም ጥረት አይታይበትም። በ1930ዎቹ የአይሁድና የጣሊያን ስደተኞችን የያዙ መርከቦች ተመልሰው ስደተኞቹን ይዘው እንዲመለሱ በአሜሪካ ወታደሮች ይገደዱ ነበር። ምክንያቱም እነዚህ ስደተኞች ካቶሊኮች ናቸው፣ አይሁዶች ናቸው። የአሜሪካ ቋንቋ፣ ባህልና አስተሳሰብ አይመስሉም ብለው ነበር። ነጮች ቢሆኑ እንኳን ግን ከዘመናት በኋላ አንድ ሰው አይሁድ ነኝ፣ ዘመዶቼ ጣሊያን ናቸው ካላላችሁ በቀር በምንም አታውቁም። ያ ማህበረሰብ ፍጹም ነው ከአሜሪካ ጋር የተመሳሰለው አዳፕት ያደረገው። ኢትዮጵያኖች ኢትዮጵያዊነታችንን ሳንተው አሜሪካዊ መሆን ይቻላል። መመሳሰል መቻል ለመጣንበትም ማህበረሰብ ስጋት ከመሆን ያድናል። የመጣንበት ማህበረሰብ እንደ ስጋት እንዳይቆጥረን ከፈለግን እንምሰለው። በፖለቲካ ፓርቲዎች ውስጥ ገብተን እነሱን እንምሰል። ልጆቻችንን የአሜሪካ ተቋም ውስጥ ከወታደራዊ እስከ ሲቪል ገብተው አሜሪካንን በታማኝነት እንዲያገለግሉ እናስተምራቸው። በእድሜ ከፍ ያለን ሰዎች ለራሳችን ጥቅም ስንል ስነ ልቦናችንን ለመጠበቅ ስንል ይህን ፍሰት እናስቁመው። የሃይማኖት ተቋማቶች የዚህን ሀገር በዓላት ያክብሩ። ሃይማኖትን እስካልተጋጨ ድረስ የዚህ ሀገር ማንነት ይውረሱ። ታላቁ የሃይማኖት መምህር ቅዱስ ዮሐንስ ዘሰዋሰው እድገት ማለት የድብቅ እድገት ነው ይላል። በድብቅ እደጉ። ማሳየት፣ መጎረር፣ እዩኝ እዩኝ ማለት ከሀገሬው እኩል አፍ ለአፍ መካፈት
ጠላትና ቀናተኛ ብቻ ነው የሚያበዛው። በዲኤምቪ አካባቢ ያላችሁ ኢትዮጵያኖች በተለይ ለዚህ ትልቅ ሚና አላችሁ። ከአይሁድ ማህበረሰብ ተማሩ። ይሄ ማህበረሰብ በቁጥር ከ6 ሚሊዮን አይበልጥም፣ ግን በጣም ብልህ ነው። አሜሪካንን በፍጹም እየወደደ ለእስራኤል ግን ታማኝ ነው። ልጆቹን ያስተምራል። አይሁድ እንደሆኑ አሜሪካዊ ናቸው። ከአሜሪካኖች ጋር ይጋባሉ፣ ይወልዳሉ። በሁሉም ተቋሞች ውስጥ ገብተው ይህን ሀገር ያገለግላሉ። በዚህም አይሁድ እንዲከበር አደረጉ። ይሄ ከባድ ሸክም ነው፣ ግን የሚቻል ሸክም ነው። በድርጊታችን ከሆንን ይቻላል። ለምሳሌ አንድ ቀላል የሆነ ግን ኢትዮጵያዊ ማህበረሰብ ላይ የሚስተውል ነገር ላንሳ። ይሄም ሽታ ነው። ኢትዮጵያኖች ከምናበስለው የምግብ አይነት የተነሳ በስራ ቦታ ራሱ ስንሄድ ልዩ ጠረን አለን። ይሄ የሚረብሽ ጠረን ነው። ኢትዮጵያዊ አሳንሱር ወይም ኤሌቬተር ውስጥ ከገባ ኢትዮጵያዊ መሆኑን ሳይናገር ታውቃላችሁ። በሽታው የምግብ ሽታ። ኢትዮጵያ ውስጥ ይሄን ጠረን አስተውየው አላውቅም። ምናልባት ማድቤት ከውጪ ስለሆነ ሊሆን ይችላል፣ ወይም አዳፕት አድርገው ይሆናል። ይሄ ልጆቻችን ሳይቀሩ ምግብ እየሸተቱ ትምህርት ቤት እንዲሄዱ ሆኗል። ተመሳሳይ ሽታ የምታስተውሉት በሶማሌ ማህበረሰብ ላይ ነው። የተለየ ሽቶ ነው የሚቀቡት። በአሜሪካ ውስጥ ያልተለመደና ለማህበረሰቡ እንግዳ የሆነ ቢሮ አንድ ሶማሌ ከመጣ ለደቂቃዎች ይህ ሽታ በዛ ቦታ ላይ ይቀራል። አሁንም ስለ መብት የምናወራ ከሆነ መብታቸው ነው። ግን እያወራሁት ያለሁት ስለ አዳፕሽን ነው። አካባቢውን የሚመስል ኢንተግሬት ያደርጋል። ይሄ የብልሃት ጽሑፍ እንጂ የመብት ጽሑፍ አይደለም። ማንነትና ተመሳሳይ ሀሳቦች ከሆነ የሚጨንቃችሁ ይሄ ጽሑፍ ሊያናድዳችሁ ይችላል። ግን ማህበረሰባችንን ያለ አደጋ ተወዶና ተፈልጎ አሜሪካ ውስጥ በስኬት እንዲኖር ከፈለግን የመጣንበትን ማህበረሰብ ማወቅ፣ ማክበር፣ መምሰልና አዎንታዊ አብርኮት እንዲኖረን ማድረግ ያስፈልጋል። ጸሐፊ ጠበቃ ሙሉዓለም ጌታቸው። በሚሊዮን የሚቆጠሩ አሜሪካውያን በመንግስት የምግብ ድጋፍ ፕሮግራም ወይም በፉድ ስታምፕ አማካኝነት የሚገዙት የምግብ አይነት ከ2026 ጀምሮ አዲስ ገደብ ሊጣል ነው። ይህ አዲስ ገደብ 18 የአሜሪካ ግዛቶችን የሚመለከት ሲሆን የትራምፕ አስተዳደር አሜሪካን እንደገና ጤናማ እናድርግ በሚል የጀመረው የጤና ዘመቻ አካል መሆኑ ተገልጿል። የገደቡ ዝርዝር እንደ አርካንሳስ፣ ፍሎሪዳ፣ ቴክሳስ እና ኢንዲያና ያሉ ግዛቶችን ጨምሮ በአጠቃላይ 18 ግዛቶች ተጠቃሚዎች በእርዳታ ካርዳቸው የሚከተሉትን እንዳይገዙ ክልከላ ያደርጋሉ። ከፍተኛ ካሎሪ፣ ስኳርና ስብ ያላቸው ምግቦች፣ ስኳር የበዛባቸው መጠጦች፣ ሶዳ። አንዳንድ ግዛቶች ሁሉም ጃንክ ፉድ ሲከለክሉ፣ እንደ ቨርጂኒያና ዩታ ያሉ ግዛቶች ደግሞ በዋናነት ጣፋጭ መጠጦች ላይ ብቻ ገደብ ይጥላሉ። የመንግስት ምክንያትና የባለሙያዎች ስጋት። የአሜሪካ ግብርና ሚኒስቴር ብሩክ ሮንሊስ ይህ እርምጃ የድጋፍ ፕሮግራሙ ወደ ትክክለኛው ዓላማው ወይም ወደ ስርዓተ ምግብ ለመመለስና ስር የሰደደውን የጤና ችግር ለመቀነስ ነው ብለዋል። ሆኖም አንዳንድ የጤና ባለሙያዎች እርምጃውን በጥርጣሬ እየተመለከቱት ነው። ዶክተር ማይክል አዚዝ የተባሉ ሐኪም ለኒውስዊክ እንደገለጹት ሀሳቡ መልካም ቢሆንም ጤናማ ምግቦች ለምሳሌ እንደ እንቁላል ያሉ ከተዘጋጁ ምግቦች ሴሪያል ዋጋቸው ውድ ነው። ይህ ገደብ ዝቅተኛ ገቢ ያላቸው ዜጎች የተሻለ አማራጭ ስለማይሰጣቸው ምግብ እንዲዘሉና ለረሃብ እንዲዳረጉ ሊያደርግ ይችላል ሲሉ አስጠንቅቀዋል።